የመካከለኛው ምስራቅ ውጥረት እንደ ነፍሰ ጡር ብዙዎችን አስጨንቆ በቀጠለበት ወሳኝ ጊዜ ኢራን ወደ ዋሽንግተን ያልተጠበቀ ሰነድ መላኳ የተሰማ ሲሆን አሁን ኳሷ የአሜሪካ ሜዳ ላይ ናት ስትልም ከዚህ በኋላ በሆርሙዝ ጉዳይ ለሚነሳ ቀውስ ኃላፊነቴን ተወጥቻለሁ በማለት እጇን እንደ ጲላጦስ መታጠቧን ይፋ አድርጋለች። ኢራን በዚሁ ሰነዷ ለአሜሪካ አዲስ የሰላም እቅድ ማቅረቧ የታወቀ ሲሆን ትራምፕም ባልተለመደ ሁኔታ አፋጣኝ ምላሽ ሰጥተዋል። አነጋጋሪው የኢራን ሰነድና ፈጣኑ የትራምፕ ምላሽ ምንድናቸው የሚሉትን በዝርዝር ይዘናል፣ እንመለስበታለን። በሌላ በኩል ደግሞ ትራምፕ በሆርሙዝ መውጫ አጥተው እየተንገላቱ ያሉ መርከቦችን ነጻ ማውጣት ዘመቻ ባወጁ በሰዓታት ልዩነት በሆርሙዝ ሰርጥ የቆሙ የአሜሪካ ጦር መርከቦችና ነዳጅ ጫኝ መርከቦች ላይ ጥቃት መከፈቱ ተሰምቷል። አሜሪካ በሆርሙዝ ሰርጥ የምታካሄደው የጦር መርከቦች ጀባ ከወዲሁ ከባድ ውጥረት ፈጥሯል። ሰላም ጤና ይስጥልን ወደ ፋስት ዴሊ ተከታታዮች የዚህ ቻናል ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰቡን እያለን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገርን። እስከ ፍጻሜው አብራችሁን ቆዩ። ኢራን ለአሜሪካ አዲስ የሰላም እቅድ አቀረበች። የነዳጅ ዋጋ በዓለም አቀፍ ደረጃ አሻቀበ። ኢራን በፓኪስታን አማካኝነት 14 ነጥብ የያዘ አዲስ የሰላም እቅድ ለአሜሪካ ማቅረቧ የታወቀ ሲሆን ትራምፕም ባልተለመደ ሁኔታ አፋጣኝ ምላሽ ሰጥተዋል። የኢራን የሰላም እቅድ ይፋ የሆነው የመካከለኛው ምስራቅ ውጥረት እንደ ነፍሰ ጡር ብዙዎችን አስጨንቆ በቀጠለበት ወሳኝ ጊዜ ሲሆን የቴህራን ባለስልጣናትን ጠቅሰው መረጃውን ይፋ ያደረጉ ዘገባ ለዋሽንግተን ፈረሱም ሜዳውም ይኸው ያለችው ኢራን በዚህ የሰላም እቅዷ ላይ የቀጠናውን ሰላምና ደህንነት ቀጣይ ዕጣ ፈንታ በሙሉ የአሜሪካ እጅ ላይ በማስቀመጥ ከዚህ በኋላ በሆርሙዝ ጉዳይ ለሚነሳው ቀውስ ኃላፊነትን ተወጥቻለሁ። ችግሮች ከተከሰቱ ምክንያቱም የአሜሪካ ጦረኛ ፖሊሲ እንጂ የኔ ጉዳይ አይደለም በማለት እጇን እንደ ጲላጦስ መታጠቧን ይፋ አድርጋለች ሲሉ ጉዳዩን ሰፋ አድርገው አብራርተውታል። የኢራን ምክትል የውጭ ጉዳይ ሚኒስትር ካዛም ጋሪባብዲ ኳሷ አሁን የአሜሪካ ሜዳ ላይ ናት በማለት ውሳኔውን ለዋሽንግተን ትተዋል። ይሁን እንጂ ፕሬዝዳንት ትራምፕ እቅዱ ተቀባይነት እንደማይኖረው ፍንጭ ሰጥተዋል። ኢራን ያቀረበችው የቅርብ ጊዜ የሰላም እቅድ ከአሜሪካ ምላሽ እንደተሰጠው የአገሪቱ የመንግስት መገናኛ ብዙሃን እየዘገቡ ሲሆን በፓኪስታን በኩል ወደ ቴህራን የደረሰው የአሜሪካ ምላሽ በአሁኑ ወቅት በኢራን የውጭ ጉዳይ ሚኒስትር እየተገመገመ ቢሆንም ፕሬዝዳንት ዶናልድ ትራምፕ ግን የኢራን ጥያቄዎች ለሳቸው ተቀባይነት እንደሌላቸው ገልጸዋል። ኢራን በ14 ነጥብ የሰላም እቅዷ አሜሪካ ኃያሏን ከድንበሯ እንድታርቅ የባህር ላይ እገዳውን እንድታነሳና የእስራኤልን የሊባኖስ ጥቃት ጨምሮ ግጭቶች እንዲቆሙ ጠይቃ ነበር። በሌላ በኩል ፕሬዝዳንት ትራምፕ ፕሮጀክት ፍሪደም የተሰኘ አዲስ እቅድ ይፋ አድርገዋል። በዚህም በሆርሙዝ የባህር መስመር የታገዱ መርከቦችን አሜሪካ በሰላም እንደምታስወጣና በማንኛውም ጣልቃ ገብነት ላይ ጠንካራ እርምጃ እንደምትወስድ አስጠንቅቀዋል። ኢራን ከየካቲት ወር ጀምሮ የባህር መስመሩን የገደበች ሲሆን አሜሪካን በበኩሏ በኢራን ላይ የባህር ከበባ አድርጋ መቆየቷ ይታወሳል። በቀጣይ መረጃ ትራምፕ በኢራን የታገዱ መርከቦችን ነጻ አወጣለሁ ቢሉም በሆርሙዝ መርከቦች ላይ ያልተጠበቀ ጥቃት ተሰንዝሯል። አሜሪካ በሆርሙዝ ሰርጥ የምታካሄደው የጦር መርከቦችን ማጀብ ውጥረት ፈጠረ። አሜሪካ በሆርሙዝ ሰርጥ የሚያልፍ የንግድ መርከቦችን በጦር ኃይሏ ለማጀብ ፕሮጀክት ፍሪደም የተሰኘ ዘመቻ መጀመሯን አስታውቃለች። ፕሬዝዳንት ዶናልድ ትራምፕ የባህር መስመሩን ደህንነት ለመጠበቅ የሚከናወነው ይህ ተግባር ሰብአዊ ዓላማ ያለው መሆኑን የገለጹ ሲሆን የአሜሪካ ማዕከላዊ እዝ ሴንቲኮም ከ15,000 በላይ ወታደሮችን የጦር መርከቦችና ድሮኖችን ለተልዕኮ ማሰማራቱን ይፋ ያደረጉ ሲሆን የኢራን ብሔራዊ ደህንነት ኮሚሽን በበኩሉም የአሜሪካ የጦር ኃይል እንቅስቃሴ በሆርሙዝ የተደረሰውን የተኩስ አቁም ስምምነት የሚጥስ መሆኑን በመግለጽ ጠንካራ ማስጠንቀቂያ ማውጣቱ የሚታወስ ነው። አሁን በተሰማ መረጃ ታዲያ የኢራን ብሔራዊ ደህንነት ኮሚሽን ማስጠንቀቂያ የተላለፈ መርከቦች ላይ ጥቃቶች መድረሳቸው ተሰምቷል። ኢራን በሆርሙዝ ሰርጥ በኩል ለማለፍ በሞከረ የአሜሪካ ባህር ኃይል መርከብ ላይ 2 ሚሳይሎችን መተኮሷ ሲነገር፣ ሌላ አንድ ነዳጅ ጫኝ መርከብ ደግሞ በድሮን መመታቱ ተሰምቷል። በከፊል የመንግስት የዜና ወኪል የሆነው ፋርስ እንደዘገበው መርከቡ ከእስላማዊ ሪፐብሊክ ኢራን የባህር ኃይል የተሰጠውን ማስጠንቀቂያ ባለመቀበሉ የሚሳይል ጥቃት ኢላማ ሆኗል።
ተቋሙ የአካባቢውን ምንጭ በመጥቀስ መርከቡ መመታቱና ጉዞ መቀጠል ባለመቻሉ አካባቢውን ጥሎ እንዲሄድ ተገዷል ሲል ዘግቧል። ተፈጸመ ስለተባለው የዚህ ሚሳኤል ጥቃት እስካሁን ከአሜሪካ በኩል የተሰጠ ማረጋገጫ ሆነ አስተያየት የለም። ቀደም ብሎ ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር የንግድ መርከቦች በሰርጡ በኩል እንዲያልፉ እንደሚያጅብና ለማንኛውም ጣልቃ ገብነት በኃይል ምላሽ እንደሚሰጥ ተናግረው ነበር። ለዚህ የትራምፕ ዛቻ ምላሽ የሰጠችው ኢራን በበኩሏ በወሽመጡ ዙሪያ ለአሜሪካ ዛቻዎች ምላሽ ለመስጠት ዝግጁ መሆኗን አስታውቆ ነበር። ብሔር የዜና ወኪል ባጋራው መግለጫ ቃል አቀባዩ ኢስማኤል ባጋይ ኢራን የባህር ወሽመጡ ጠባቂና ከላካይ ሆና ትቀጥላለች ብለዋል። ሚኒስትሩ አክለውም መርከቦችና የመርከቦች ኩባንያዎች ደህንነታቸውን ለማረጋገጥ ከኢራን እስላማዊ ሪፐብሊክ ባለስልጣናት ጋር መተባበርን እንደሚጠይቅ በሚገባ ያውቃሉ ሲሉ ገልጸዋል። የሕግ የበላይነትን የሚከተሉ ሀገሮች የአሜሪካን ሕገወጥ እርምጃዎችን ቢከተሉበት ምንም ምክንያት እንደሌለም ተናግረዋል። ቀደም ሲል የኢራን ማዕከላዊ ኃላፊ በተለይም ጠበኛው የአሜሪካ ጦርን ጨምሮ ወደ ባህር ወሽመጡ ለመቅረብ ወይም ለመግባት የሚሞክር ማንኛውም የውጭ ጦር ኃይል እንደሚያጠቃ ተናግረዋል። በሌላ በኩል ደግሞ ከአሜሪካ ጋር ለመግባባት ውስጥ ያለችው እንግሊዝ የባህር ትራንስፖርትና ንግድ ስራዎች ማዕከል የአሜሪካ ድርጊት የቀጠናውን ውጥረት እያባባሰው ነው ሲሉ አስታውቀዋል። የሆርሙዝ ወሽመጥን ለማቋረጥ የሚሞክሩ መርከቦች በቀጠናው እየተካሄዱ በሚገኙ ወታደራዊ ዘመቻዎችና ምክንያት አደገኛ ደህንነት ስጋት እንደሚገጥማቸው የዩኬ ባህር ትራንስፖርትና ንግድ ስራዎች ማዕከል አስጠነቀቀ። የባህር ትራንስፖርት ባለስልጣኑ መርከቦች የፈንጆችን አደጋ ወይም ለማጓዝ ባሰቡበት መስመር የሚኖር ሌላ አደጋ ስጋትን ከግምት ውስጥ እንዲያስገቡ እንደሚገባ ተናግረዋል። በወሽመጡ ውስጥ ማለፍ ወይም በጉዞ መለያ ስፍራ መጓዝ በጣም አደገኛ መሆኑን ባለስልጣኑ ጨምሮ ገልጿል። ምክንያቱም ያልተገናኙና እንዲወሰዱ ያልተደረጉ ፈንጆች ሊኖሩ እንደሚችሉ ወይም ደህንነቱ ያልጠበቀ መስመር ሊሆን እንደሚችል አስጠንቅቋል። የጉዞ መለያ መስመር ማለት በሆርሙዝ ወሽመጥ የሚያልፉ መርከቦችን በሚመለከት እንደ አውሮፓውያን አቆጣጠር በ1968 የተደረሰ ዓለም አቀፍ ስምምነት ነው። ይኸው የኢራን ጥቃት ተከተለው ቴህራን ለትራምፕ የነጻ ማውጣት ዘመቻ ከበድ ያለ ማስጠንቀቂያ ማሰማቷን ተከትሎ ነው። የኢራን ጦር አሜሪካ ወደ ሆርሙዝ ወሽመጥ የምትገባ ከሆነ ጥቃት እንደሚፈጽም አስጠነቀቀ። ዶናልድ ትራምፕ በወሽመጡ መንቀሳቀሻ የቆሙ መርከቦችን እየመሩ ለማስወጣት መወሰናቸውን ይፋ አድርገዋል። የኢራን ማዕከላዊ ያወጣው መግለጫ ማንኛውም የውጭ ጦር ኃይል ወደ ወሽመጡ ለመግባትም ሆነ ለመቅረብ ቢሞክር በተለይ የጠብ አጫሪዋ የአሜሪካ ጦር ጥቃት እንፈጽማለን ብለዋል። ሜጀር ጀነራል አሊ አብዱላሂ ኢራን በተደጋጋሚ ወሽመጡ በጦሯ ቁጥጥር ስር መሆኑና ለማለፍ የሚፈልግ በሁሉም ሁኔታዎች ስር ከኢራን ጋር መተባበር እንደሚያስፈልገው መናገራቸውን አስታውሰዋል። የጦር መግለጫ በኢራን መገናኛ ብዙሃን በሆነው ኢሪብ ተጋርቷል። እሁድ ዕለት ትራምፕ መርከቦቻቸው በሆርሙዝ ወሽመጥ የቆሙባቸውን ሀገራት እንደሚያግዙ ተናግረዋል። ይህንም ተከትሎ የአሜሪካ ባህር ኃይል ወታደሮችና የጦር አውሮፕላኖችን ዝግጁ ማድረጉን አስታውቋል። ትራምፕ ለኢራን ለመካከለኛው ምስራቅና ለዩናይትድ ስቴትስ ደህንነት ሲባል ለሀገራት መርከቦቻቸውን እየመራን እገዳ ከተጣለበት የውሃ አካላት እንደምናስወጣላቸው ተናግረዋል። ስለዚህ በነጻነት ወደሚቀጥለው ጉዳያቸው መሄድ ይችላሉ ሲሉ በማህበራዊ ሚዲያ ገጻቸው ላይ ጽፈዋል። ትራምፕ በሆርሙዝ ወሽመጥ ቆሞ ያሉትና አሜሪካ ድጋፍ ልታደርግላቸው መሆኑን የነገረቻቸው የትኞቹ ሀገራት መርከቦች እንደሆኑ አላሳወቁም።